ሰላም እንደምን ሰነበታችሁ የአሜን ቲዩብ ቤተሰቦች። ዛሬም እንደተለመደው ከመጽሐፍ ቅዱስ ከስንክሳር ገድላትና ቅዱሳን መጽሐፍት እንዲሁም ከተለያዩ መንፈሳዊ መጽሐፍት የተወጣጡ ጥያቄዎች ይዘንላችሁ መጥተናል። ቆይታችሁ ከኛ ጋር ይሁን። ቀጥታ ወደ ጥያቄው። ጥያቄ ቁጥር 1 የመጀመሪያው የኢየሩሳሌም ቤተ መቅደስ ያፈረሰው ማን ነው? ሀ ጠቢቡ ሰለሞን፣ ለብልጣሶር፣ አመርሃ ናቡከደነፆር። መልሱ አመርሃ ናቡከደነፆር። የመጀመሪያው የኢየሩሳሌም ቤተ መቅደስ የሰለሞን ቤተ መቅደስ ያፈረሰው የባቢሎን ንጉሥ ናቡከደነፆር ሁለተኛ ነው። ጥያቄ ቁጥር 2 የመላው አፍሪካ አብያተ ክርስቲያናት አንድነት ጉባኤ ድርጅት ጽሕፈት ቤት የት ይገኛል? ሀ ኢትዮጵያ፣ ለናይሮቢ፣ አመርሃ ህንድ። መልሱ ለናይሮቢ። የመላው አፍሪካ አብያተ ክርስቲያናት አንድነት ጉባኤ ዋና ጽሕፈት ቤት በናይሮቢ ኬንያ ውስጥ ይገኛል። ጥያቄ ተራ ቁጥር 3 የመጀመሪያዋ ቤተ ክርስቲያን የተሰራችው በማን ከተማ ነው? ሀ በፊልጵስዩስ፣ ለ በደማስቆ፣ አመርሃ በአንጾኪያ። መልሱ ሀሌቷ በፊልጵስዩስ። በክርስትና ታሪክ የመጀመሪያ ህንፃ ቤተ ክርስቲያን የጸሎት ቤት የተሰራችው በፊልጵስዩስ ከተማ እንደሆነ ታሪክ ይነግረናል። ጥያቄ ተራ ቁጥር 4 በቅድስት ሀገራችን ኢትዮጵያ የኦሪት መስዋዕት የሚሰዋባቸው አብያተ ክርስቲያናት የትኞቹ ናቸው? ሀ አክሱም ሲሆን፣ ለመርጦ ለማርያም፣ አመርሃ ሁሉ። መልሱ አመርሃ ሁሉ። በቅድስት ሀገራችን ኢትዮጵያ የኦሪት መስዋዕት ከሚሰዋባቸው መካከል አክሱም ሲሆን፣ መርጦ ለማርያም፣ ተድባበ ማርያም፣ ጣና ቂርቆስ እና ሐይቅ እስጢፋኖስ ዋና ዋናዎቹ ናቸው። ጥያቄ ተራ ቁጥር 5 ቤተ ክርስቲያን ስንት ክፍሎች አሏት? ሀ 2፣ ለ 3፣ አመርሃ 4። መልሱ ለ3። እነርሱም ቅኔ ማህሌት፣ የምዕመናን መቋሚያ፣ ቅድስት፣ ዲያቆናትና ካህናት የሚያገለግሉበት ስፍራ ነው። መቅደስ፣ ታቦቱ የሚገኝበት ስፍራ። አብራችሁን ስለቆያችሁ እግዚአብሔር ያክብርልን። በቀጣይ በሌላ ጥያቄዎች እስከምንገናኝ ቸር ቆዩ።